አይደል? ቀጥል፣ ጥያቄን ቀጥል። አዎ እ፣ ዘንግቼ ነው ትንሽ ይቅርታ። ኧረ አብሽር፣ እነዚህ ፈታ አሁን በል። አሁን እነ ሙሳ እነ ዩሱፍ እነ ኤቭሪናው ሁሉም ላይ ስለ ሙስሊም ያስተማሩ ነበረ አይደል? አዎ እና አንድ አምላክ እንዳለ እነሱ ደግሞ ያን ጊዜ ወደ አላህ ነው ያሉት። አዎ ከድንጋይ የሚያመልኩ እና እንጨት ላይ የሚያመልኩ ወደ አላህ አንድ አላህ ብቻ ነው ያለ ብሎ ነው የሚናገሩት አይደል? አዎ፣ ወደ አንድ ቁሉ ላ ኢላሃ ኢለላህ ቱፍሊሑ። በቃ ከአላህ በቀር በእውነት የሚመለክ አንድ አምላክ ፈጣሪ ብቻ ነው ያለ ያለው። ግን አሁን እዚህ ጋር እያመለኩ እያለ ለምን ነቢ ኢሳ መጥቶ ነቢ ኢሳ መልእክተኛ ነው እሱ ላይ እንዴት ሊያመልኩ ቻሉ? እና ይሄንን ጥያቄ ሆኖብኝ ነው። እሱን ትንሽ ብታብራርልኝ ደስ ይለኛል። እነሱን ነዋ የምንጠይቃቸው፣ ሞተዋል እና እነሱን ብንጠይቃቸው አይሻልም? ኢየሱስ አልሰበካቸውም፣ እንደዛ ብሎ አልነገራቸውም። ኦኬ ኢየሱስ እንደ ማንኛውም ሰው ነብይ ነበረ፣ እንደ ማንኛውም ነቢያት ነብይ ነበረ፣ እንደ ማንኛውም ሰው ነበረ። አዎ የሰው ልጅ ተልኮ ነው። እሱም ስለተላከ እንዴት እሱ ላይ ሊያመልኩ ይችላል? ነቢይ ኢሳ ስለ ፈጣሪ ብቻ ነው የሚያስተምረው እኮ። ልመልስል ወይ መልሰው አንተ። ግን ደንግጬ ነው። አብሽር እሺ። እና በአጭሩ ማለት ነው እነሱ ይሄ የእኛ ጥያቄ አይደለም፣ እኛ የምንጠይቀው ጥያቄ አይደለም ኖርማሊ ማለት ነው። እነሱ የሚጠይቁት ጥያቄ ነው። ግን ይሁንና ነቢያቶችን እሱም ብቻ አልነበረም ሲሉ የነበረው። ለምሳሌ ዑዘይር ኢብኑላህ ብለው ያመልኩት ነበር፣ ዑዘይርን ያመልኩ ነበር። ዑዘይርና ዒሳን ተውና ይኸውም በዘመናችን ሼከና ሁሴን እያሉ ሰዎች ሰውን ያመልኩ የለ እንዴ? አምልኮ ማለት እኮ መጣራት ማለት ነው። ማርያምን ያመልኩ የለ እንዴ? አላህ እኮ ለዛ ነው ቁርአን ላይ ሲናገር ምን አለ? ወኢዝ ቃለ ላሁ ያ ዒሳ እብን መርየም፣ አንተ የመርየም ልጅ ዒሳ ሆይ አለ አንተ ቁልተ ሊናስ፣ ለሰዎች እንዲህ ብላ አስተምረህ ነበር እንዴ ይለዋል። ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ፣ ከኔ ከአላህ ውጭ አንተና እናትህን ሁለት አማልክቶች አድርጋችሁ ያዙ ብላቸው ነግራቸው ነበር እንዴ ይለዋል። ከዛ እሱ ምን ይላል? ቃለ ሱብሓነከ፣ ጌታዬ ጥራት ይገባህ ይለዋል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ እኔ ልል ያልተገባኝን ነገር ማለት የተገባኝ አይደለውም ይላል። ኢንኩንቱ ቁልቱሁ ፈቀድ ዓሊምተህ፣ በእርግጥ ብዬው ከሆነ ታውቀዋለህ። ኢነከ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዓላሙል ጉዩብ በማለት አላህ የሚስጥራትን ሩቅ ሚስጥራትን ሁሉ አዋቂ መሆኑን ነገረው ማለት ነው ራሱ ዒሳ። ስለዚህ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ አለ፣ እኔ አንተ ያዘዝከኝን እንጂ አልነገርኳቸውም አለ። አን ዕቡዱላህ ረቢ ወረበኩም፣ ጌታዬና ጌታችሁን አምልኩ ተገዙ ብዬ እንጂ ሌላ ነገር አልነገርኳቸውም አለ። ስለዚህ ዒሳ ባስተማረው ነገር ነው ሰው ሊዳኝ የሚገባው። ነቢያቶች እነሱ ብቻ አይደሉ። ነቢያቶች የደጋጎችን ሐውልት ሰይጣን እነ የዑቅ የጉዝ እነ ወድ እነ ስዋዕ እና አንደኛው ምን ያደርግ ነበረ? ሸይጣን ከጊዜ በኋላ አምጥቶ ሐውልት አሰርቶ ያስመልካቸው ነበር ሳሊሖችን። በተመሳሳይ እነሱንም ያሳሳታቸው እነዚህንም ሸይጣን ነው ማለት ነው። ሸይጣን አሳሳታቸው ስንል ያው ራሳቸው በተሳሳቱት መንገድ ሸይጣን ገብቶ አሳሳታቸው ነው። ተግባባን። ኢየሱስ ከሄደ በኋላ ዒሳ አምላክ ነው በማለት ምን ያደረጋቸው ምን ማድረግ ጀመሩ? መናገር ጀመሩ ማለት ነው። ይሄ ከጊዜ በኋላ የመጣ አስተምሮ እንጂ ዒሳ በነበረበት ዘመን ላይ ዒሳ እኔ አምልኩኝ ብሎ የተናገረበት ወይ ደግሞ እኔ አምላካችሁ ነኝ አምልኩኝ ብሎ የተመለከበት ያስመለከበትም ስፍራ አናውቅም። ስለዚህ ተጠያቂዎቹ ራሳቸው ናቸው ነው። እንኳን ይህን የመሰለ ታላቅ ነብይ ይቅርና ደጋጎችንም ያመልካሉ ነው ያለሁት። እኔም ሰምቻለሁ ያንን። ይሄኛው ከሆነማ ነቢይ ኢሳ ሳይወለዱ በፊት ነቢዮቹ መርያም ጋር መጥቶ ልጅ ልትወልጅ ነው ያን ነገር ግን እንደ ጃሃዳ ነው የሰማሁት፣ ግን አልሰማውም ከሰው ልጅ ላይ ጃሃዳ ላይ ነው የሰማሁት። ይህንን ፈጣሪ ለነቢያቶቹ ራሱ ለመርያም ይሄን ልጅ ትወልዳለች ብሎ የላከ አንድ አምላክ እያለ ለሰው ልጅ እንዴት ያመልካሉ? የሚበላ የሚተኛ እሱ ነው። አሁንም እኮ እኛ እየጠየቅን ነው። ያንተን መልስ አግኝቻለሁ። ሎዲንግ አሁንም እየጠየቅን ነው። እሱም ያኔ ሳይሆን አሁንም እየጠየቅን ነው። አሁን ከሙስሊሞች ራሱ ሰውን የሚያመልክ አለ፣ ከክርስቲያኖችንም ሰውን የሚያመልክ አለ። አሁንም አለ ነው የምልህ።
አላህ ስለዚህ ያው የሚያመልከው ጅህልና ነው፣ የእውቀት ማጣት ነው፣ አእምሮን አለማሰራት ነው። ያ ነው ችግሩ እንጂ አሁን አንተ የሞተ ሰው ጋር ሄደህ ትለምናለህ፣ ቀብሩ ላይ ሄደህ ያ ነው በቃ። ይሄ የእነሱም ተመሳሳይ ነገር ነው። እና እኔ የምላቸው ግን እዚህ ላይ 600 ሰው ያለው አጥኑ፣ በደንብ አጥኑ። ስለ ክርስቲያንም ስለ ሙስሊምም በደንብ አጥኑ። ወላሂ እኔ የምነግራችሁ እሱን ብቻ ነው። ለምን ነገ ገደል እንዳገቡ አሁኑ አጥኑ። እና ኢብራሂም ታንክ ዩ አይ አፕሪሺ ዩ። ሁላችሁ ማሄር ቀጥሉ፣ በርቱ። ኢንሻአላህ እንገናኛለን። ታንክ ዩ ኢንሻአላህ። እሺ ጥያቄ ሌላ ያለው ሰው አስቀጥል። ማሂር ጀዛከላሁ ኸይር። ኧረ ሚዩት አንሳ እባክህ አንተ ሰውዬ። ማሂር ቁርስ ልበላ ሄደህ ነው? አይ እሺ አሚር ቀጥል። ኢብሮ ግን አሁን ልጁ ሲያነሳው እንትን ስላለኝ ነው I'm just curious እና እንትን ክራይስቶሎጂ ላይ ማለት ነው ጠንካራ የሚባለው ሙግት ክርስቶስ he claims to be God እና እነሱ በጣም ጠንካራ ብለው የሚያነሱ ሙግቶች ክሌም አድርጓል አምላክ ለመሆኑ ምናምን ይሉህና ከዛ ልክ እስቲ እኔ አምላክ ነኝ ያለበትን ስጠኝ ብለህ ስትጠይቀው አንድ አካል እኔ አምላክ ነኝ ስላለ ታመልከዋለህ ወይ ብሎ ይልሃል። that's what we saying እኮ እኛም እያለን ያለ ነው። ኦኬ ኢቭን ክሌም ቢያደርግ ራሱ አናመልከውም ነው፣ አይመለክም ነው። እና ራሳቸውን በራሳቸው ብዙ ጊዜ ዲባንክ ስለሚያደርጉት በጣም ግርም ይለኝ እና ራሱን አምላክ ነኝ ቢል ራሱ የማይመለክ ከሆነ ለምንድን ነው አምላክ ነኝ ብሎ ክሌም አድርጓል ብላችሁ እንደ ጠንካራ ሙግት ክራይስቶሎጂ ላይ ልትሞግቱ የምትመጡት ነው? ሌሎች ነገሮቹ ጀስት እነ ተአምራት ምናምን የመሳሰሉት ነገራቶች ብዙም ለሙግት የሚቀርቡ አይደሉም። እነሱም በብዛት የሚያቀርቡት he claims to be God ህይወትም መንገድም ትንሣኤ ሁሉ እኔ ነኝ አለ፣ አልፋና ኦሜጋ እኔ ነኝ አለ፣ እኔና ባንድ ነን አለ፣ የመሳሰሉት በቃ he claims to be God ነው። ከዛ መልሰው እንደገና አንድ አካል አምላክ ነኝ ስላለ ታመልከዋለህ ወይ ይሉሃልና ይሄ ነገር ብዙ ጊዜ ጥያቄ ስለሚሆንብኝ ነው። ትክክል። እሺ እና ተውከው የኛውን ናረ እኔ I'm proud of being your student ቁጭ ብዬ እማራለሁ። Dude, what is the matter with you bro? እሺ እንግዲህ እኔ ምን አገባኝ። እሺ ሁሴን ቀጥልሽ። ሁሴን አያ ሰልማን ወአለይኩም ሰላም ወራህመቱላህ። እንግዲህ ይቅርታ እድሉን ስላገኘሁኝ አሁን በደንብ ልናገር ነው አግኝቼ ስለማላውቅ እድሉን። አደራሽን ግን ፈቷ እንዳትጠይቂ፣ ጥያቄ ነው እያስተናገድን ያለ ነው። ከጥያቄ ውጭ አንቀበልም። አያ ይቅርታ። እሺ በቃ ፈቷ ከሆነ እንግዲህ አላውቅም። ኡስታዝ አቡበከር ሲገባ ስላየሁኝ ነው አጋጣሚ የገባሁት። ኦኬ እሷ አለሽ መጀመሪያ ላይ ግን ስላልተከታተልኩ መጀመሪያ ምን እንደሆነ አላወኩም፣ ግን አጋጣሚውን ስላገኘው ገባሁኝ። እሱ መመለስ ከቻለ መለስልሻል፣ ጠይቂ። እሺ መጀመሪያ አመሰግናለሁ። ግን በመጀመሪያ እንዴት መሰለህ እኔ ሰለምቴ ነኝ፣ ግን ትንሽ ቆየት ብሏል፣ ወደ 20 ዓመት ይሆነኛል። ግን ከእንቅልፌ ነው የተነሳሁት፣ ከተኛውበት ማለት ነው። ማሻላ እናንተን አላህ ይጠብቃችሁ ወንድሞቻችን። እኔ በምን ቋንቋ እንደምገልጽ አላውቅም። በቃ ብዙ ንግግር አልችልበትም። ኢብራሂም ወላሂ አላህ ይጠብቃችሁ። ስትሄዱም ስትወጡም ስትገቡም በአላህ ጥላ ስር አላህ ያድርጋችሁ። ወንድሞቻችን ከእንቅልፋችን ቀሰቀሳችሁ። እኛ መጽሐፍ ቅዱስ ስንጠይቅና ድሮ በትራሳችን ነበር፣ ትራስ ላይ ነበር አድርገን የምንተኛ የነበረው። ሲቀጥል ደግሞ በጠየቅን ሰዓት እናንተ ልጆች መቅሰፍት አታምጡብን ተብለን ያደግነው። ወደ ሰሜኑ ደግሞ ትንሽ ከበድ ይላል። እኔ ወደ ሰሜኑ አካባቢ ነኝ። በጣም አስቸጋሪ ነው። ወደዛ አካባቢ እድሉን አግኝተን አልሐምዱሊላህ ረብል ዓለሚን አላህ እኔ እስልምናን ሰጠኝ። በጣም ደስተኛ ነኝ። ግን የሚገርመው መጀመሪያ ላይ አልገባኝም።
በቃ በጣም ደስተኛ በሆንም አሁን የበለጠ እናንተን ሳይ በቃ ብዙ ነገር ወደ ሚዲያውም በቅርብ ጊዜ ነው እንዲህ ነገር ብዙ አላቅም። በቅርብ ጊዜ ነው የመጣሁት። ብቻ አልሐምዱሊላህ ረብል ዓለሚን ማለት በቃላት መግለጥ አልችልም፣ አላቅም። አላህ ይጠብቃችሁ። አላህ ጀነት ላይ በቃ በትልቁ ቤት አላህ ይስራላችሁ ሁላችሁንም ወንድሞቼን እና በጣም ደስተኛ ነኝ። አላቅም ወላሂ እንዴት እንደምገልጸው ባላቅም በጣም ደስተኛ ነኝ። በቃ መጽሐፍ ቅዱስን እኔ እንኳን በደህናው ቀን አላህ ከዚህ ጉዳ ወጣኝ እስክል ድረስ ማለት ነው። አልሐምዱሊላህ ረብል ዓለሚን። ልጠይቅህ የፈለግኩት ደግሞ ፈተዋ ከሆነ አላቅም ብዙ ግን ቤተሰቦቼ በብዛት ክርስቲያኖች ናቸው እና አንድ እህቴን ነው አጋጣሚ አላህ ረድቶኝ ወደ እስልምና ያመጣዋት። እነሱን በትክክል መናገር አልቻልኩም። ኢብራሂም በትክክል ምልህ አያ ወላሂ የሆነ ፎቶ ተልኮልኝ ነው የሳኩት። እሺ ባንቺ አለ ኧረ አብሽርን እንደው እያየሁ አይደለም እንደውም አላየሁም። አቡበከር ወላሂ ሰው አይደለም ግን ቀጥ ከተማለ እሺ አቡበከር በቃ እንደውም ቅጣት ኡስታዝ አቡበከር ይመልሳል። እኔን ቤተሰቤ በትክክል ዳዕዋ ባለማድረጌ እጠየቃለሁ ማለት የተወሰነ ነገር እናገራለሁ። ግን ወደ ሰሜኑ ስለሆኑ እናት አባቶቼ በትክክል እንዲደፍሬ በቃ እስልምና ትክክል ነው ማለት አልቻልኩም እና እንደዛ ነው እላለሁ። አቡኪ ቀጥል። አይ ጥያቄውን ቀጥይ። አፎነሽ ወላሂ እንትን የሆነ ሜም ሰርተውብን በፎቶአችን ላይ ማለት ነው እና ፎቶአችንን እያየን ነው እየሳኩ የነበረውና እና የመጨረሻ ያስቃል የሰሩብን ፎቶ ማለት ነው። ለዛ ነው ቀጥይ። አፎነሽ ባላ አብሽር ችግር የለውም። አይ እኔ ባለመጠየቄ ማለት ባለመናገሬ ወንድሞቼን እህቶቼ ምናምን እኔ አጋጣሚ ታላቅ ነኝ እነግራቸዋለሁ የተወሰነ ነገር ግን እናትና አባቴ ወደ ሰሜን ናቸው። ጭራሽ ይህን ነገር ማለት አችልም። ስንሄድ ራሱ እየፈራን ነው በቃ የምናገረው ማለት ነው። ልክ የሚገርምህ ወደ ሰሜን አሁን ዚያራ ሲሄድ እናትና አባቶቼን ይህን ጥቁር ልብስሽን አውልቀሽ ነይ ነው የምባለው፣ አበያ ስለምለብስ ማለት ነው። ለብሰሽ እንዳትመጭ ማስጠንቀቂያ ይሰጠኛል ገና ልዘይራቸው ወደዛ መሄድ ሳስብ ማለት ነው። ስለዚህ አልሐምዱሊላህ እኔ አሁን ልጆቼ ደርሰውልኛል፣ እየቀሩ ነው፣ ቁርአን ኪታብ እየቀሩ ነው፣ እኔም እየቀራሁ ነው አልሐምዱሊላህ። እናንተን በማየቴ እና ወንድሞቼ እህቶችን ልጆቼ ይጠይቋቸዋል። ቁርአንም የኦርቶዶክሱንም መጽሐፍ ቅዱስ እያነበቡ ስለሆነ ይጠይቋቸዋል። ተዘጋጁ እያልኩኝ ዳዕዋ አረግላቸዋለሁ። በዛውም አንብቡ መጽሐፍ ቅዱስን እንዲያነቡ ግፊት ለማድረግ እሞክራለሁ። ግን አሁን አንደኛ ሁሌ የሚደብረኝ በቃ እናትና አባቴን ደፍሬ እንደዚህ ማለት አልቻልኩም እና በሱ ጉዳይ አላህ እኔን ይጠይቀኛል ወይ እንደሚጠይቀኝ አይነት ስሜት ይሰማኛል። ግን ብዙም አላቅም። ብዙ እንደዚህ ጉዳት ካለው ለአንቺ መስላሃውን ማየት ነው የሚሻለው። ጉዳት ካለው ማለት ነው በጣም እንትን የሚለሽ ከሆነ ከዛ ካልቻለሽ በስልክም ቢሆን አንድ ቀን ግን ቀስ ብለሽ በጥበብ እናትና አባትሽ ስለሆኑ በጥበብ ማድረጉ የተሻለ ይመስለኛል። እኔ አሁን እኔም አባቴ ሙስሊም አይደለም እና ኦንሊ ጂሰስ ነው። እሱን ሳናገር እኔ አልሐምዱሊላህ ያው አጋጣሚውን አግኝቼ አላህ ይህንን እውቀት ሰጥቶኛል። አልሐምዱሊላህ ላፈኽር። ግን ምንድን ነው እውቀት ስላለ ብቻ አይደለም አንድ ሰው የሚሰልመው ፍላጎት እና ልብ ላይ ያለው ጥመትን መውደድና ለመውደድ ነው። አላህ ሂዳያ ይስጣቸው ለሁሉም። ግን ምንድነው በአጭሩ እኔም ጥሪ ያለው እየጣርኩ ነው። ግን መናገረሽ ጥሩ ነው። ካልተናገረሽ አንድ ቀን ቢሞቱ ታዝኛለሽ፣ ይቆጭሻል። ምን አለ ተናገሬ በእውነት ያለሽ አንድ ቀን ምን አለ ነገሪያቸው በመቱኝ ብለሽ የምትይበት ቀን እንዳይደርስ ነው የፈራው ነኝ። መናገርሽ ወደ ኢስላም መጣራትሽ በጥበብ በመልካም ግሳጼ በተለይ እናትና አባት ሲሆኑ ትንሽ ያስቸግራል። እንደዛ አይነት መንገድ ተጠቅመሽ
እናትና አባትሽን መጣራትሽ ጥሩ ይመስለኛል። እኔ አንድ ቀን እኔ አሁን በጣም የሚቆጨኝ ሰው አለ፣ አጎቴ ይቆጨኛል። አሁን ለምሳሌ አሁን እሱን ብነግረው ምን አለ ብነግረው ነገ ዛሬ እያልኩኝ ሞተ። ምን ላይ እንደሞተ አላህ ነው የሚያውቀው። ግን በአጭሩ ምን ልልሽ ፈልጌ ነው፣ ነገ የምታዝኝበትን ነገ የሚቆጭሽን ነገር ማድረግ የለብሽም። እኔ ሀታ ለጎረቤቴ ሁሉ ቤት ለቤት ሄጄ ተናግሬያለሁ፣ አላህ እንዳይጠይቀኝ። ምክንያቱም እንኳን የቤተሰብ ሀቅ ይቅርና የጎረቤት ሀቅ ከባድ ነው። ምንም ይጥሉኝ፣ ምንም እንደፈለጉ ያርጉኝ፣ ሄጄ ጎረቤት ለጎረቤት ተናግሬያለሁ። እኔ ወላሂ ላዝም ነገ ሊጠይቀኝ ይችላል አላህ። ስለዚህ ቤተሰብ ሲሆን ደግሞ በምን ያክል ከባድ እንደሚሆን አንቺም ታውቂዋለሽ። ብቻ እንደዛ መሞከርሽ የከፋ አይደለም፣ ግን ጥበብ የተሞላበት ይሆን ነው። እሺ ጥበብ የተሞላበት ይሆን። እሺ ብሮ አመሰግናለሁ። አላህ ይስጠልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። አላህ ይጠብቃችሁ። እኔ ሁሌ ነው ዱዓ ማረግላችሁ። ወንድሞቻችን ልጆች የምትሆኑ ይኖራሉ። ስለዚህ አላህ ይጠብቃችሁ ከላይ እስከታች። አላህ ጥላ ከለላ አላህ ያድርግላችሁ። አላህ ጀነት ላይ ደግሞ በቃ በደንብ ጎረቤት አላህ ያድርገን። የነቢዩ ሰለላሁ ዐለይሂ ወሰለም ጎረቤቶች አላህ ያድርገን። ጀነት አላህ ያገናኘን። በጣም ነው የምንወዳችሁ። አላህ ያክብራችሁ። አላህ ብቻ ይጠብቃችሁ። ስትወጡ ስትገቡ ሁላችሁንም አላህ ይጠብቃችሁ። አመሰግናለሁ በጣም ግን አንዳንዴ እንደዚህ ስመጣ እንዳትረሱኝ። ችግር የለውም አብሽሪ። ያው አሁን የሶስት ሰው ጥያቄ ቦታ ነው የሰጠነሽ እና እንደዛ ከዚህ በኋላ አልሰማሽም። እሺ ቀጥል። ሌላ ዱራ ነው ምናምን። አመሰግናለሁ። ሰላም አለይኩም። ሰላም። እንኳን አንድ ጊዜ ባላጽሞ አንድ ጊዜ እሺ። መጀመሪያ የገቡ ሰዎች አሉ። ማሂር አለ። እሺ ዱራ ሁለተኛ ጊዜ ገባ። አዎ ጥያቄ በዛ እንዳትሉኝ እንጂ ልጠይቅ። ችግር የለውም ጠይቅ። እሺ ባይብል ላይ ከተሳሳትኩ ታርሙኛላችሁ። ያው በዳዋ ኮን ስለሆነ የሰማሁት ለሙሴ ከወንድሞች እንዳንተ ያለ ነብይ እናስነሳለን የሚለውን ነገር ሙስሊሞች ለነቢዩ መሐመድ ሲጠቀሙ ሰማለሁ እና ክርስቲያኖች ደግሞ ለኢሳ ኢየሱስ ነው ብለው ይሟገታሉ። እና እውነት ሙሴና ነቢዩ መሐመድ ይመሳሰላሉ ወይስ ሙሴና ኢሳ ይመሳሰላሉ? እንዳንተ ያለ ነቢይ ስለሚል ማለት ነው። እሷን ነገር እንደው እንትኗንም ብትነግሩኝ፣ አንቀጿን ቦታዋን ብትነግሩኝ ቢይዛት ደስ ይለኛል። አዎ ይሄ የሚገኘው ዘዳግም 18:18 ላይ ነው። ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ ይላል። ስለዚህ እንደ ሙሴ ያለ ነቢይ ከማ ወንድሞች? ከእስራኤል ወንድሞች። የእስራኤል ወንድሞች ማን ናቸው? በኤሳው በኩል የሚመጡ የኤሳዋውያን ናቸው፣ ኤዶማይት የሚባሉት ማለት ነው። በዛ በኩል የሚመጡ ናቸው ነው። ያ ደግሞ ኤዶም የሚባለው አካባቢ ላይ ቴማን ከሚባል ቦታ ላይ የሚመጣ ነው። እግዚአብሔር ከቅዱስም ከፋራን ማን ነው ቴማን ነው። ብቻ ኤኒዌይስ እሱን እመጣላለሁ። ያው ረዥም ስለሆነ አጠር ያለውን ብቻ ልንገርህ። ስለዚህ እንደ ሙሴ ያለ ሲባል ይሄ ነው ትልቁ ቁልፉ። ይሄንን ያዝልኝ። ዘዳግም 34:10 ላይ እግዚአብሔርን ፊት ለፊት እንዳወቀ እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል አልተነሳም ይላል። አይነሳም ወደፊትም። እግዚአብሔርን ፊት ለፊት እንዳወቀ። ስለዚህ አምላክን ፊት ለፊት ያየ ከነቢዩ ውጭ ማንም የለም። አንድ ነቢይ ኢየሱስም አላየም። አንድ ቦታም ማለት ነው። አንድ ቦታም ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክን አላየም። ነቢዩ ሰለላሁ ዐለይሂ ወሰለም ግን ሄደው ማየት ሲባል ማየት አይደለም፣ ፊት ለፊት ያናገረ ማለት ነው። እሺ ማየት በሚለው ጉዳይ ላይ ዑለማዎችም ኺላፍ አላቸው። የነቢዩ ሰለላሁ ዐለይሂ ወሰለም አይተዋል ወይስ አላዩም በሚለው ዙሪያ ማለት ነው። ኤኒዌይስ ግን አብዛኛው አላየም የሚለው ነው የሚበዛው። ነቢዩ በሚዕራጅ ዕለት ወደ ሰማይ ሰማያት ሄደው አላህን ፊት ለፊት ያናገሩ ናቸው። ልክ ሙሳ ዓለይሂ ሰላም እንዳናገረው ሁሉ ማለት ነው። ወደ ተራራ ወጥቶ አምላክን ሲያናገር እንደነበረው ነቢያችንም ዓለይሂ ሰላቱ ሰላም በሰማይ ሰማያት ወጥተው ጅብሪል እንኳን የማይደርስበት ቦታ ከዚህ በኋላ እኔ አልሄድም በማለት የተፈቀደለትም እንዳልሆነ የጌታው ኑርም እንደሚያቃጥለው ተናግሮ ነቢዩ ግን እዛ ድረስ መሄዳቸውን ሐዲስ ላይ ሳይ ሙስሊም 161 ወይ 62ኛ ኤ ላይ ይገኛል ማለት ነው።
ያ ነው ባጭሩ። ስለዚህ በእስራኤል ካልተነሳ የት ነው የሚነሳው? በአረብ ነው የተነሳው ማለት ነው፣ በወንድሞቻቸው አገር ላይ። ወንድሞቻቸው አገር ደግሞ አረቦች ናቸው። ከቄዳሮች የሚነሳ ከቄዳራውያን የሚመጣ ነብይ ነው ማለት ነው። የእስማኤል ዘር የሆነ ነብያችን ዓለይሂ ሰላቱ ሰላም። ረዥም ነው፣ እንዲያውን አጠር አድርጌ ነው የነገርኩሽ። ከፈለክ ዩቲዩብ ላይ ግባና እኔና አነስ ያቀረብነው ፕሮግራም አለ፣ ዩቲዩብ ላይ ገብተህ አይ ፈልገህ ኢንሻአላህ። ስለዚህ ለኢየሱስ የሚሆንበት ምንም አይነት መንገድ የለም ማለት ነው። የለም በጭራሽ ለኢየሱስ ክርስቶስ አይሆንም። ምናልባት ሐዋርያት ስራ ላይ ቢጠቀስም ዊ ዶንት ኬር፣ ስተት ነው። ምክንያቱም የሚሰማውን ሁሉ ይናገራል ይላል። አንደኛ የሚሰማው በመጀመሪያ ቅድም እንዳልኩ ከወንድሞቻቸው ነው የሚለው። ወንድሞቻቸው የእስራኤል ወንድሞች ሌሎች ናቸው፣ እስራኤላውያን አይደሉም። ሁለተኛ እስራኤላውያን ካለመሆኑ ጋር ደግሞ እንደ ሙሴ ያለ ስለተባለ እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል አይነሳም ነው የሚለው። ስለዚህ በእስራኤል ካልተነሳ የማይነሳ ከሆነ አሁንም ከወንድሞቻቸው ከኤሳዋውያን የሚነሳ ሰው ነው ማለት ነው። ማለትም ኤሳዋውያን ሄደው የሚያርፉበት ቦታ ማለት ነው። ሌላኛው ምንድን ነው? የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም አለ። የሚሰማውን ሁሉ ይናገራል ማለት ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ የምነግራችሁ ገና ብዙ ነገር አለኝ፣ ዳሩ ግን አሁን ልትሸከሙት አትችሉም። የእውነተኛ መንፈስ በመጣ ጊዜ ስለ እውነት ሁሉ ይነግራችኋል፣ የሚሰማውንም ሁሉ ይነግራል፣ ከኔ ካለኝ ወስዶ ይናገራል ይላል። ሰው በአጭሩ እሱ ሁሉንም አይናገርም፣ የሚሸከሙት አይደለምና ማለት ነው። ያ የሚመጣ የተባለው ግን በአጭሩ ሁሉንም ነገር የሚናገር ነው። ለዛ ነው ቁርአን ላይ አላህ ምን ይላል? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና ይላል። ስለዚህ ዛሬ ሃይማኖታችሁን ሞላሁላችሁ፣ ከሃይማኖትም እስልምና መረጥኩላችሁ እያለ ጸጋዬንም በእናንተ ላይ ዋልኩኝ እያለ የሚናገረው ማለት ነው። ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም እሳቸው ናቸው እዚህ ጥቅስ ላይ የተጠቀሱት እንጂ ኢየሱስ ምንም እዚህ ላይ እየሰራ ያለበት ሁኔታ የለም። ኦኬ እሺ፣ ሌላ ጥያቄ ያለው ሰው መቀጠል ይችላል ከተመለሰልህ። ተመለስ፣ ጠይቅ። አንድ ሰው ወደ እስልምና ለመምጣት ሲፈልግ ወደ የትኛው እስልምና ነው የምጠራኛው? አንተ ወደ ነብዩ እስልምና፣ ነብዩ ሲሰብኩት ወደ ነበረው እስልምና። አዎ እኮ አሁን እኛ የምንሰማው ደግሞ ሁለት አይነት እስልምና ነው። እስልምና ሁለት አይነት አይደለም። እስልምና ሁለት አይነት አይደለም፣ አንድ እስልምና ነው ያለው። አላህ ቁርአን ላይ ሲናገር ኢነ ዲነ ዒንደ ላሂ ልኢስላም ብሏል። አላህ ዘንድ እውቅና ያለው ሃይማኖት እስልምና ብቻ ነው ብሎ ነው የተናገረው። ስለዚህ እኛ የምናውቀው አንድ እስልምና ነው አላህ የነገረን። ስለዚህ ሰዎች ደግሞ ወደ 70 ምናምን ቦታ ይከፋፈላሉ ተብሎ ተነግሯል። የሚከፋፈሉት ሰዎች ናቸው እንጂ እስልምና አለ። ስንት ክርስትና ነው ያለው? እንደ እምነት ስንት ክርስትና አለ? እኛ አንድ ክርስትና ነው ያለው። ኧረ አይደለም፣ 23,000 ክርስትና ነው ያለው። እንደዚህ ልበለ እኛ ጋር ማለት 23,000 አይነት ክርስትና አለ ብዬ ብነግርህ ዲኖሚኔሽን እየጠቀስኩኝ እንደዚህ ተከምና እስቲ አንተ ጴንጤ ነው ኦርቶዶክስ ነው? ጴንጤ ነው ወይስ ኦርቶዶክስ ነው? ትክክለኛው ክርስቲያን ትክክለኛ በሐዋርያት መሰረት የቆመች ኦርቶዶክስ ቤተክርስቲያን ብቻ ነች። እናመሰግናለን። በቃ እኛ ደግሞ እና ልቁጠርልህ ቁጭ ብዬ 23,000 1 2 3 እያልኩኝ ልቁጠር። ምን እንደሆነ ቢያንስ ንገረኝ። በጣም ብዙ ዲኖሚኔሽኖች አሉ። አሁን እሱን ተሆና በቃ ይህን ከተስማማን እኛም በቁርአናችን ላይ የተጠቀሰው አንድ እስልምና ነው። ስለዚህ ነቢዩ ምን አሉ? አዳምጠኝ። ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ሰተፍተሪቁ ኡመቲ አሉ፣ የኔ ህዝቦች ይከፋፈላሉ አሉ። በአይዲዮሎጂ ነው የሚከፋፈሉት፣ እስልምና አይከፋፈልም። እሺ የዚያን ጊዜ ታዲያ ምን እናርግ ብለው ሲጠይቋቸው ኧረ አዳምጠኝ። የዚያን ጊዜ ታዲያ ምን እናርግ ብለው ጠየቁ። ኹዙ ሱነቲ ወሱነቲ ኹለፋኢ ራሺዲን አልመህዲይን አሉ። እነዛ የኔን ሱና የኔን ፈለግ ብቻ ተከተሉ፣ ከዛ የኔ ኸሊፋዎች የሆኑትን የእነሱን መንገድ ተከተሉ፣ እነሱ በሄዱበት መንገድ ተከተሉ አሉ። ስለዚህ ቢድዓን ራቁ አሉ። ቢድዓ ማለት መጤ ፈጠራ፣ አዲስ ነገር
እነዚህ ነገሮች ሁሉ ተዋሉ። ስለዚህ መጤ ፈጠራና ነገሮችን መተው ነው። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም የትኛው ኡማ ነው ኸይር፣ የትኛው ህዝብ ነው ኸይር መልካም የሚባለው ተብለው በተጠየቁ ጊዜ እኔ ያለሁበት አሉ አንድ። ይሄ የመጀመሪያው ቀርን ነው። ከዛ በኋላ ثم الذين يلونهم ከዛ እነሱን የሚከተሉት፣ ከዛም ثم الذين يلونهم ከዛ እነዚህን የሚከተሉት ብለው 3 ክፍለ ዘመናቶችን ጠየቁ። ስለዚህ በእነዚህ 300 ዓመታት ውስጥ ያሉ ሰለፎች ማለትም የነብዩ ደቀ መዛሙርቶች ማለትም ደቀ መዛሙርት ማለት ያው ሰሃቦች ማለት ነው። ነብዩ ጋር አብረው የኖሩ ነብዩ በተረዱበት የተረዱ ተግባባን። በነዛ ሰለፎቻችን መንገድ የተረዱትን መረዳት ይዘን ስንሄድ እውነተኛው እስልምና ያ ነው። ከዛ ውጪ ማንም እየተነሳ እንዲህ ነው ማንም እየተነሳ እንዲያ ነው የሚለውን ነገር እስልምና ዘንድ ተቀባይነት የለውም ማለት ነው። ለዛ ነው ነብዩ ምን አሉ? ኩሉ ሙሕደሰቲን ቢድዓ አሉ። ሁሉም ሙሕደት ወይ ደግሞ ፈጠራ ነገር ጭማሪ ነው በእምነት ላይ አሉ። ወኩሉ ቢድዓቲን ضላላ ሁሉም ጭማሪ ነገር ደግሞ ጥመት ነው አሉ። ወኩሉ ضላለቲን ፊናር ሁሉም ጥመት ደግሞ ወደ ገሃነም ይመራል አሉ። ስለዚህ ይሄ ትክክለኛው ጎዳና አይደለም ማለት ነው እንደዚህ አይነት አካሄድ ሲሆን። ስለዚህ ጠማማ መንገድን ሳይሆን ነብዩን የተከተሉትን ሰዎችን ነብዩ የተረጎሙበትና ነብዩ ሲተረጉሙ አብረው የነበሩ ሰዎችን መንገድ ስንከተል ነው ትክክለኛ እስልምናን የምናገኘው። ያ ነው ያለው። ግልጽ ነው። ስለዚህ አሁን እዛም ሄጄ እስልምና ወይ ሻዳ ብቀበል ምን ችግር የለም? ማስረጃ ትጠይቃለህ። አይ እዛ እንደዛ ሄደ መቀበል አይደለም። እስልምና ውስጥ ብትገባ ኖርማል ነው። የት ሄጄ ልማር? እኔ አሁን ግራ ገባኝ። እኔ አሁን ወደ እናንተ ችግር የለውም። መግባት ከፈለክ እስልምና ላይ ስትገባ የምትገባው በአንድ ቃል ነው የምትገባው። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ከአላህ በቀር በእውነት የሚመለክ አምላክ የለም፣ ነቢዩ መሐመድም የአላህ መልእክተኛ ናቸው ነው። ሁላችንም እንደዛ ነው የምንለው። ኢየሱስን ክዳል መጀመሪያ። እኔ ኢየሱስ የሚካድ አምላክ አይደለም እኮ መጀመሪያ ኢየሱስን ካዳ። እዛ ለመምጣት መጀመሪያ ኢየሱስን እኮ የት ሄጄ ልማር እኮ ግራ ገባኝ። መጀመሪያ ኢየሱስን ላስክድ። ቆይ አንዴ መጀመሪያ ኢየሱስ አምላክ ነው። አሁን እኔ የት ሄጄ ልማር እኮ መጀመሪያ እዛ ለመድረስ ኢየሱስን መካድ አለብህ። መጀመሪያ ኢየሱስ አምላክ ነው። እሺ እኔ አሁን ክርስቲያንም አይደለሁም ምንም ሃይማኖት የለኝም። ስለዚህ ኢየሱስን አታመልክም ማለት ነው። ለአንተ አምላክ አይደለም። ኖ በቃ ክዳል። መጀመሪያ ካደ ኢየሱስ አምላክ አይደለም በል። አሁን አንተ እያወራ ያለው የራስን አስተምሮ ነው። ሙስሊም ትመራኛለህ፣ እመራሃለሁ፣ ችግር የለውም። መጀመሪያ እኮ ልመራህ እኮ ነው። መጀመሪያ እንድመራህ ደግሞ ኢየሱስን ካድ። መጀመሪያ የምትመራው ኢየሱስ አምላክ ነው ብለህ አይደለም። ኢየሱስ አምላክ አለመሆኑን አምነህ ነው የምትመራው። ስለዚህ መጀመሪያ ኢየሱስ አምላክ ነው ወይስ አይደለም? እኔ ማለት ነው እኔ እንደናንተ አይነት አንዴ ሚውት አድርግ። እንደናንተ አይነት ክርስቲያን በዚህ ዘመን ላይ እንዳላችሁ ክርስቲያኖች ከሃዲ ክርስቲያኖች አይቻላቅም ማለት ለእምነታችሁ አይደለም። ወላሂ ነው የምልህ ለእምነታችሁ የላሸቀ ለክህደት ብላችሁ ሰዎችን የሆነ ነገር ፖለቲክስ ብላችሁ አምላካችሁን የምትክዱ ወላሂ ለአዚም እንደናንተ አይቻላቅም። አምላካችሁን ለፖለቲክስ ብለህ ትክዳለህ አምላክህን። እውነት ቢሆን እኔ ወላሂ እዚህ ጋር አምጥተህ ብታርደኝ አልክድም። እኔ ለፖለቲክስ እንኳን ቢሆን ወላሂ አምላክ የሚካድ አምላክ አይደለም። የራስን አመለካከት ለምን እየተረዳህ እንዴት እምነት የለኝም ትላለህ አንተ? አሁን እምነት የለኝም እንዴት እምነት የለኝም? እስቲ ንገረኝ። እንዴት እምነት የለኝም? እኔ የለኝም። እሺ ስለኔ ክርስቲያንም ሙስሊም አይደለም። ሙስሊም ሆነ ፈልጋለሁ ኢየሱስ አምላክ አይደለም ብለህ ነው የምታምነው ማለት ነው? ኦ ማይ ጋድ ኖ እኮ ኢየሱስ አምላክ አይደለም ብለህ ካመንክ ነው ተሰማት ነው። ንገረኝ። ኢየሱስ መንፈስ ቅዱስ አምላክ ነው ብለህ ታምናለህ? እኔ ሙስሊም ሆነ ፈልጋለሁ እያልኩ ነው። ትክክል ነህ፣ ትሆናለህ። የምትሆነው ግን መጀመሪያ ሙስሊም ልሁን፣ የትኛው ልሁን? ዋሃብያ ልሁን? የትኛው ነው? ልነግርህ ነው። መንፈስ ቅዱስንና ክርስቶስን የካደው ሙስሊም ነው የምትሆነው። መንፈስ ቅዱስን ካዳ እንደ መጀመሪያ፣ ከዛ በኋላ እነግርሃለሁ። ችግር የለውም ስለ እስልምና። ስለዚህ ዋሃብዮች ትክክል አይደሉም እያልክ አንተም እርግጠኛ አይደለም ማለት ነው። ስለዚህ ኦርቶዶክስ እምነት አይደለችም ብለህ ነገርከን ማለት ነው። ተሳስቻለሁ። አሁን አንተ የራስህን አመለካከት እያነሳ ነው እዚህ ጋር ለሰው ይተናል። ምንም የምታወራው ሌላ እኮ መጀመሪያ ካደ ክርስቶስ አምላክ ነው አይደለም?
አራርለው ምን ልጅነት አለቀቀም ብራዘር? አዎ አለቀቀኝም። አዎ እኮ አስተምረና ልታስተምር ነው እኮ ላስተምረ ነው። ኢየሱስ አምላክ ሲመጣ አስተምረኝ ሲል ምን ማለት ነው? እንትን ትተና ማለት ለአንተ ራሱ ግልጽ የሆነ አማርኛ ነው። ላስተምረ አሁን ቁርአን ላይ ስትመጣ ኢየሱስ አምላክ ነው የሚል ከሃዲ ነው ይላል። ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم አላህ ቆይ ልነግርህ ያው እስልምና ላስተምር አንዴ አዳምጠኝ። እነዛ አላህ ራሱ ኢየሱስ ነው ያሉ በእርግጥ ክደዋል አሉ፣ ከሃዲ ነህ። ስለዚህ ይህን ክህደትን አቁም። ሁለተኛ ኢነማ ኢላሁኩም ኢላሁን ዋሂድ አለ፣ አምላካችሁ አንድ አምላክ ብቻ ነው አለና ከዛ በፊት ለቀድ ከፈረ الذين قالوا ان الله ثالث ثلاثه እነዛ አላህ ከሶስቱ የአንደኛው ነው ብለው የተናገሩ በእርግጥ ክደዋል አለ። ስለዚህ አሁን ይህንን አስተምሮ ትቀበላለህ? ይሄንን ይሄ የትኛው አስተምሮ ነው? የዋሃብያ ነው? የቁርአን አስተምሮ ነው። ዋሃብያ ምናምን እስቲ ማስረጃ አስተኝ። እሺ ዋሃብያ ምናምን አትበለኛ። ዋሃብያ የሚባል ነገር አናውቅም። እኔ ከፍቼ እላለሁ። ያው ክፈት። ዋሃብያ የሚል ነብዩ ሰብከዋል። እስቲ አልሰበኩም። ክፈትና ሳይ ለምን ዋሃብዮቹ ጋር ሲሄድ እነሱ አላቃቸውም። እኔ ማን እንደሆኑ ራሱ አላቃቸውም። የለውም። አላህ አይሮጥም። አላህ የሚባል ፍጹም ነው። አላህ አይዳሰስም። አላህ አይታየም አሉ። እነሱ ጋር ሄጄ ነበረ። ትክክል። ክፈተው እስቲ እንደዛ ያሉበትን ክፈት እስቲ አንዴ ክፈተው። እንዴ ማየት ትችላለህ እኮ አንተ። ክፈተው፣ ማስረጃውን ክፈተው። ኦኬ ክፈት። እኔ ይኸውልህ የምከፍትልኝ ነብዩ በነበሩበት ዘመን ያሉትን ነው የምከፍትልኝ እንጂ ይሄ ከጊዜ በኋላ የመጣውን አሉ። ነብዩ በነበሩበት ዘመን ማስረጃ መጽሐፍ ነው የምከፍተው። እሺ ክፈት። እንዴ እኮ ነብዮቹ ያሉትን ነው ክፈት። አላቃቸውም እኔ ማን እንደሆኑ ራሱ አሁን የምትላቸውን ሰዎች ክፈተው። ማስረጃውን ቁርአንና ሐዲስ ላይ ክፈት። ሐዲስና ቁርአን ላይ ክፈት። እንዴ ምን ሐዲስ ነው? አሁን የትኛውን እስልምና ነው የምከተለው? ሐዲስና ቁርአን ላይ ክፈተኛ። እስልምናችን ሐዲስና ቁርአን ላይ ብቻ ነው። ማስረጃ ክፈት። ስለዚህ ዋሃብዮቹን ትቼ ወደዚህ ነው መምጣት አለብኝ ማለት ነው? አዎ ማስረጃ ብቻ ነው የምፈልገው። ዋሃብያ የምትለውን ራሱ ማስረጃ ማን ነው? እሱ ማን ነው? ዋሃብያ የምትለው ክፈተው ማስረጃ። እኛ ዋሃብያ የሚባል ሙስሊም አናውቅም። ክፈተው ማስረጃ። ኦኬ ዌት ጊቭ ሚ 1 ሚኒት። ያ ክፈተው ማስረጃ። የምትከፍተው ቁርአንና ሐዲስ ብቻ ነው። ከዛ ውጭ ከፍታለሁ ካልክ ተዋርደ ነው የምትወጣው። ማስረጃ ክፈት። ቶሎ በል ፈጠን ያለ 1000 ዓመት ሰጣለሁ። አከፍትም 1000 ዓመት ኢየሱስ ይመጣል ቀድሞ ማለት ነው። የካድከው ቅድም የካድከው አምላክህ ይመጣል። አንተ እንደምትለው ምንም አሁን ቅድም የካድከው ማስረጃ ክፈት። የካድከው አምላክህ ቅድም የካድከው አምላክ የምትለው ይመጣል ቀድሞ። አሁን ክፈተው ማስረጃው። ማስረጃውን እንደዚህ ቀይ ክፈተው ማስረጃውን። ለምን ታወራለህ? የካድከው እምነት የለኝም ብለህ የካድከው አምላክ ቆይ ብራዘር ቅድም ጥያቄ ሚታርግ ቅድም የካድከው እምነት የለኝም ብለው የካድከው አምላክህ ሳይመጣ ክፈተው ቶሎ በል። ሳይቀጣ ማለት እኮ እምነት የለኝም ማለት ኢየሱስን አታምንም ነው በአጭሩ። ስለዚህ ክፈተው። ማስረጃ ነው። ማስረጃ አለ። ሐዲስና ቁርአን ላይ ማስረጃ አለ የለም? ዋሃብያ የሚል አንዴ ብራዘር፣ ዋሃብያ የሚል አህባሽ የሚል ሱፍያ የሚል ማስረጃ ከቁርአንና ከሐዲስ ላይ ክፈት ቶሎ በል እኮ። አሁን አስተምሯቸው አይለያይም፣ አንድ ነው የኛ ሶስታችን። አይመለከተኝም፣ ምን አይመለከተኝም። ማስረጃ ክፈት ከቁርአን እኮ ነው። እኔ እዛ ጋር ሲሄድ ምንም ምናምን እንዳትለኝ አይመለከተኝም። የትኛውን እንመንሽ? አይመለከተኝም። ማስረጃ ክፈት እኮ የትኛውን ልመንሽ? እኔውን የለህም ማስረጃ። ቆይ ማስረጃ የለህም? እሺ የምን ማስረጃ እንዳምጥልኝ? ዋሃብያ የሚል ሙስሊም እንዳለ ማስረጃ የለህም ቁርአንና ሐዲስ ላይ? እንዴ እንኳን እኔ ቀርቶ ማለት ነው። እኔ ቀርቶ አይደለም። ተዋቸው እነሱን ተዋቸው። በቀን 10 ጊዜ እኮ ኖ ኧረ አልሰማም። ማስረጃ አለ የለህም? አሁን ማስረጃ ብቻ ነው የምፈልገው። እኛ ቤት ስትመጣ ለሌላ ጊዜ ማለት ነው እንደዚህ ከምትፈረጋገጥ ይኸውልህ አሁን አንተ ቆይ ይኸውልህ ሙስሊም ቤት መጥቶ እንደዚህ መቀለድ የለም። ማስረጃ ካልከፈትክ ዲባንክ ነው የምናደርገው እንደዚህ ማለት ነው። ማስረጃ ክፈት። ከሌለ የለኝም በልና ይቅርታ ጠይቀህ አስረዳለሁ። ከዛ ማስረጃ የምን ይቅርታ ወንድሜ? በቃ ማስረጃ አለ የለህም? for the last time I'm going to ask you for the last time መልስ። ማስረጃ አለ የለህም? እኮ ላውጣልህ እኮ ነው። ዋሃብያዎች ሌላ አይነት ተስተምሩ እየነገሩ ከቁርአንና ከሐዲስ ዋሃብያ የሚል
አህባሽ የሚል ሱፍያ የሚል ማስረጃ አስጠኝ። ከሌለ እኔ ስለ ቁርአን ምን አገባኝ ወንድሜ? እኔ ስለ ቁርአን እኮ አልተማርኩም። ጨረስን። እናመሰግናለን። ስለ ቁርአን ምን አገባኝ አለ። ጋይስ እናመሰግናለን። ጨርሰናል። ስለዚህ እኛ ምን አገባን? አንተ ስለምታወራው ቅጥፈት እኔ ምን ያገባኛል? አይ ዶንት ኬር አይ ዶንት ጊቭ ኤ ሺት ብሮ። አንተ ስለምታወራው ነገር ምንም አይመለከተኝም። እኔ ተግባባን። ስለዚህ ማስረጃ ነው ዋናው ነገር። በማስረጃ ጀግና የሆነ ሙስሊም ብቻ። ለዚህ ነው መምህሮች እኔ ፊት ማሂር ፊት እነ ኢምራን ፊት እነ አቡበከር ፊት የማይቆሙት ምክንያቱ ይሄ ነው፣ ሌላ የለው። ማስረጃ ስለምንጠይቅ ብቻ ማለት ነው። ማስረጃ ማለት የለም፣ ማስረጃ የለም። አንድ ማስረጃ ያለው ሰው ማለት ነው። ስለዚህ በቃ አሁን እንደዚህ ነው። ክርስቲያኖች ምንም አታውቁም፣ ስለማታውቁት ነገር አታወሩሽ። ጥያቄ ፈቲ ያቀጥይ። ጥያቄ ካለሽ ማነው? ዱራ ጨርሰህ ነው መጀመሪያ? ቆይ አንዴ፣ ዱራ ጨርሰሃል? አዎ ጨርሻለሁ። አመሰግናለሁ ብሎ። እሺ እናመሰግናለን። እኛም መልካም ጊዜ። እሺ ጥያቄ ያለው ሰው ሞዴሬተሮች ሰው አስገቡልን። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ላይቭ ላይ ነኝ፣ ደውላለሁ። እሺ ላይቭ ላይ ነኝ። ጥያቄ እያስተናገድኩ ነው። እሺ ቀጥይሽ። እኔ መጀመሪያ የመጣሁትን የኡስታዝ አቡኪን አይቼ ነበረ። ፈትዋ ልጠይቅ ነበር። አሁን ወርዷል መሰለኝ። አዎ አንቺ ማብረሽ እሱ ጋር አሰላሙ አለይኩም። ይቅርታ። እሺ ጥያቄ ያላችሁ ሰዎች መጠየቅ ትችላላችሁ። አሁን እኔ ፈትዋ አልቀበልም ታውቃላችሁ። ለፈትዋ ጠያቂዎች ምንም አይነት ቦታ የለኝም። ምክንያቱም ለማሳሳት ስለሆነ የምትገቡት ማለት ነው። አታሳት። እሺ ነጃት ቀጥይ። ማን ነው? ሶፊ ትቀድማለች። ሶፊ አለሽ? ጥያቄ ልጠይቂ መሰለኝ የገባሽው። አሁን እኔ ጥያቄ ልጠይቅ አይደለም። መጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት እንደገባሁም አላውቅም፣ ግን ከታች ነበርኩ። እንዴት እንደወረድሽም አታውቂማ። እውነትሽን ነው። እሺ ነጃት ቀጥይ። እንዴት እንደወረደችም አታውቅም። የሚገርማችሁ ነገር። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሹክራን ስላስገባችሁኝ። በስንት መከራ ነው ያገኘሁት ይሄ እድል። እሺ እንትን የሆነ ጊዜ የሚያወራው ጫማ ስለ እሱ አውርተን ነበረ። እንትን ቁጥሮች ነግረኛለህ? እሺ ሀዲሱን አይ ቲንክ ምን ላይ ነበረ? እሺ ሳይን ክርስቲያኖች ካሉ በተለይ ቢገቡ ደስ ይለናል። እሺ ሀዲሱ ማለት ነው ትርሚዚ 2181 ላይ ትርሚዚ 2181 ላይ ጃሚዕ ትርሚዚ 2181 ላይ። እሺ እና የሆነ ጊዜም እሱ ስለ ስልክ ሲያወራ ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ብለው ነግረውናል ብሎ እዛው ላይ ኦኬ። እና መስጂድ ላይ ደግሞ ስለ ተሽከርካሪ ነገር ያወሩት። እሺ ሙስነድ አህመድ 7083 ሙስነድ አህመድ 7083 ወይ ደግሞ ይሄንን ስክሪንሾት አድርጊው። ይሄንን ላታገኙ ስለምትችይ ስክሪንሾት አድርጊው። እሺ አድርጌዋለሁ። እና ስለ ጠያራ ሲያወሩት ነገር አለ፣ ስለ ፕሌን። አዎ አለ፣ ግን እሱን እንትን አላልኩትም እኔ አለ። ፍክረን እና እንትን ደግሞ ደዒፍ ሐዲስ የሚባለው በምን ተመዝነው ነው ደዒፍ? ለምን አወረድከው? ሸጂ አስገባው አውቄ ነው ያስገባሁት። አስገባው። እሺ ምን አልሽ? ደዒፍ ሐዲስ የሚባል አለ አይደለ? በምን መመዘኛ ነው ደዒፍ የሚባለው? አዎ ደዒፍ የሚባለው አንድ ሐዲስ በብዙ መንገድ ሊባል ይችላል። ለምሳሌ ሰውየው ውሸታም ሊሆን ይችላል ሲያወራ። ከዛ ደግሞ ውሸት ብቻ ሳይሆን የሐዲስ እየተነገረ እሱ ሊያንቀላፋ ይችላል። ተግባባን? ሌሎች ብዙ ምክንያቶች አሉ። በዚህ በደዒፍ ጉዳይ ብዙ ምክንያቶች አሉ።
በአጭሩ ደካማ ተብሎ ይተዋል ማለት ነው ሐዲሱ። እሺ በቃ ሽክራን አመሰግናለሁ። እሺ እናመሰግናለን እኛም። እሺ የታለ የቀደሙ ልጅ አስገቡት መግባት ከፈለገ ማለት ነው። ስርዓት ይዞ የሚያወራ ከሆነ አታወርዱ። እሺ ሰው ወአለይኩም ሰላም ወራህመቱላህ